ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቀድሞ የኤፍቢአይ ዳይሬክተር የትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ በኢንስታግራም ገጻቸው ላይ ባጋሩት ምስል የትራምፕን ሕይወት አደጋ ላይ ለመጣል ዝተዋል በሚል ተከሰሱ። አቃቤ ሕግ ኮሚ ላይ ያቀረበው ክስ በኢንስታግራም ገጻቸው ላይ ለአጭር ጊዜ አጋርተውት ከነበረው ምስል ጋር የሚገናኝ ነው። ጄምስ ኮሚ በወቅቱ በኢንስታግራም ገጻቸው ላይ አጋርተውት የነበረው 8647 የሚል ቁጥርን የሚያሳይ በሼል በባህር ዳርቻ ላይ የተሰራ ምስል ነበረ። ቁጥሮቹ ምን ማለት እንደሆነ እንደማያውቁ የተናገሩት ቢሆንም ትራምፕ እና ሌላ የአስተዳደራቸው ባለስልጣን ልጥፉ የ47ኛው ፕሬዝዳንት ላይ የቀረበ ማስፈራሪያ ነው ብለዋል። 86 ማለት በአራዳ ቋንቋ ማስወጣት ወይም ማስወገድ የሚል ትርጉም እንዳለውም ገልጸዋል። ማክሰኞ ዕለት በቀረበባቸው ክስ ላይ ምላሽ የሰጡትም አሁንም ቢሆን ንጹሕ ነኝ፣ ምንም የሚያስፈራኝ ነገር የለም፣ አሁንም ገለልተኛ በሆነ የፌዴራል የፍትህ ስርዓት አምናለሁ ብለዋል። ክሱን ይፋ ለማድረግ በተዘጋጀ ጋዜጣዊ መግለጫ ላይ የኤፍቢአይ ዳይሬክተር ካሽ ፓቴል እንደ ቀድሞ የኤጀንሲው ዳይሬክተርነታቸው ኮሚ እንዲህ አይነት ልጥፎች ማጋራት የሚስበውን ትኩረትና የሚያስከትለውን ቅጣት ሙሉ በሙሉ ያውቃሉ ብለዋል። ጄምስ ኮሚ የፕሬዝዳንት ትራምፕ ሕይወት አደጋ ላይ መጣልን በአስፈሪ ሁኔታ በማበረታታት እንዲሁም ዓለም እንዲያየው በኢንስታግራም ገጻቸው ላይ አጋርተዋል ሲሉም ወንጅለዋቸዋል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ ከዚህ ቀደም ለኮንግረሱ የሰጡት ምስክርነት ተከትሎ በሁለት ወንጀሎች ተከሰው ነበር። የፕሬዝዳንት ዶናልድ ትራምፕ ተቺ የሆኑት ኮሚ በ2020 መስከረም ወር ላይ ምስጢራዊ መረጃ ለሚዲያ ተላልፎ እንዲሰጥ ፈቅደዋል ተብሎ ለቀረበላቸው ጥያቄ ለኮንግረስ በሰጡት ምስክርነትም ላይ ዋሽተዋል ተብሏል። ከሁለት ወር በኋላ የፌዴራል ዳኛ ጊዜያዊ ፌዴራል አቃቤ ሕግ ክሱን ለማቅረብ በአግባቡ አልተወከሉም በሚል ውድቅ አድርገውታል። የአሜሪካ ደህንነት ቢሮ ሰራተኞች ስለ ፎቶዎች ኮሚን ባለፈው ዓመታት በግንቦት ወር ማነጋገራቸው ታውቋል። የኢንስታግራም ልጥፋቸውን ያጠፉት በሼሎች የተጻፉትን ቁጥሮች የፖለቲካ ምልክት ያላቸው ስላልመሰለኝ ነው ብለዋል። አንዳንድ ሰዎች እነዚህ ቁጥሮች ከአመጽ ጋር ያገናኙታል ብዬ አላሰብኩም ያሉት ኮሚ ለእኔ አልመሰለኝም፣ ነገር ግን ማንኛውንም አመጽ የማልደግፍ በመሆኔ ልጥፎቹን አንስቻለሁ ሲሉም በወቅቱ ተናግረዋል። በመተቸት የሚታወቁት የአሜሪካው ፕሬዝዳንት ግን ይህ ምን ማለት እንደሆነ ሕፃን እንኳን ያውቃል ሲሉ ማስተያየታቸውን አጋርተዋል። ክሱ መመስረቱ በይፋ ከታወቀ በኋላ በሰጡት አስተያየት እንግዲህ ተመልሰዋል። አሁን ደግሞ የመጡት ከዓመታት በፊት በካሮላይና የባህር ዳርቻ አሸዋ ላይ በሼል የተጻፈ ጽሑፍ በማጋራት ነው። ይህ መጨረሻው አይሆንም፣ ነገር ግን በእኔ ዘንድ የተቀየረ ነገር የለም ብለዋል። ትራምፕን ማስፈራራት እና ማስፈራሪያውን በማህበራዊ ሚዲያ በማሰራጨት ወንጀሎች ተከሰዋል። ሁለቱም ወንጀሎች እያንዳንዳቸው እስከ 10 ዓመት በሚደርስ እስራት ያስቀጣሉ። የፕሬዝዳንቱ ሕይወት አደጋ ላይ ለመጣል ማስፈራራት የሀገራችን ሕግ ክፉኛ መጣስ ነው ያሉት ደግሞ ተጠባባቂ ጠቅላይ አቃቤ ሕጉ ቶድ ብላንቼ ናቸው። በመስከረም ወር መጨረሻ ላይ ኮሚ በፌዴራል አቃቤ ሕግ እንደ አውሮፓውያን አቆጣጠር በ2020 ለኮንግረስ በሰጡት የምስክርነት ቃል ዋሽተዋል፣ እንዲሁም የኮንግረስ ምርመራ ላይ ጣልቃ ገብተዋል በሚል ክስ ተመስርቶባቸው ነበረ። ክሱ የተመሰረተባቸው ዶናልድ ትራምፕ ኮሚን ጨምሮ የፖለቲካ ተቀናቃኞቻቸው ላይ የሀገሪቱን ከፍተኛ የሕግ አስከባሪ ባለስልጣናት ጠንከር ያለ ምርመራ እንዲካሄድ ጥሪ ካቀረቡ በኋላ ነው። በጥቅምት ወር ችሎት ፊት ሲቀርቡም ጥፋተኛ አለመሆናቸውን በመናገር የተከራከሩ ሲሆን በህዳር ወር ክሱ ውድቅ ተደርጓል። ዳኛ ካሜሮን በቀድሞው የኤፍቢአይ ዳይሬክተር ላይ ክስ የመሰረቱት የአቃቤ ሕግ ሊንድሴይ ሹመት ተቀባይነት የሌለው ነው በማለት ክሱን ሰርዘዋል። በወቅቱ የሊንድሴይ ሹመት ጊዜያዊ አቃቤ ሕጎች የሚሾሙበትን መንገድ የሚደነግገውን የሀገሪቱን ሕግ የጣሰ ነው ሲሉም ዳኛዋ ተናግረዋል። ሃሊጋን ከዚህ በፊት የዋይት ሀውስ ረዳት የነበረ ሲሆን የወንጀል ክስ መስርታ አታውቅም። ዳኛው መንግስት በክሱ መቀጠል ከፈለገ በሚል ክፍት አድርገው ትተውት ነበር። ኮሚ ዳግመኛ በዚህ ጉዳይ እንደሚጠየቁ ያላቸውን ጥርጣሬ ሲናገሩ ትራምፕ ዳግመኛ ክስ ሊመሰረትብኝ ይችላል ብለው ነበረ። ኮሚ ከኃላፊነታቸው የተነሱት እንደ አውሮፓውያን አቆጣጠር በ2016 በተደረገው
የአሜሪካ ፕሬዝዳንታዊ ምርጫ ላይ የሩሲያ ጣልቃ ገብነት ላይ የተደረገውን ምርመራ በመምራታቸው ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።